ሰላም እንዴት ናችሁ? ካለፈው የቀጠለ ኤፒስከለራይቲስ ነው የምናየው። የኮንጃክቲቫ ኤፒስከለራ ኤንድ ከታች ደግሞ ስከለራ ብለናል። የመሀለኛው ኮንጃክቲቫይቲስን ከዚህ በፊት አይተናል። ኤፒስከለራይቲስን ደግሞ አሁን እናያለን። በቀጣይ ኤፒሶድ ደግሞ ስከለራይቲስን እናያለን ማለት ነው። ኤፒስከለራይቲስ ሁለት ፊውቸሮች አሉት፣ ገጽታዎች አሉት። የመጀመሪያው ሉክ እዚህ ጋር የምታዩት ኖጁላር ኤፒስከለራይቲስ በአንድ ኖጁል የሚመስል ነገር ነው ያለው። ሞር ኢሪቴሽን የሚያመጣ ፎሬን ቦዲ ሴንሴሽን ምናምን የሚያመጣ ልክ ፔንጊኩዌላ ብለን ከዚህ በፊት ያየ ነው አላለ። እሱ ኢንፍሌምድ ሲሆን ተመሳሳይ ነው የሚመስሉት፣ ዲፈረንሻል ዲያግኖሲስ ብንለው ይመሳሰላሉ። እና ይሄ ኖጁላር ኤፒስከለራይቲስ የሚሆን ከሊምበሱ ብዙ ጊዜ 2-3 ሚሊ ሜትር ራቅ ማለት ነገር አለው። እንደዚህ ሲሆን ኤፒስከለራይቲስ እንለዋለን፣ ኖጁላር ታይፕ። ይሄ ደግሞ ዲፊዩዝ የሚያደርግ ኤፒስከለራይቲስ ነው። ገጽታዎቹ ክሊኒካሊ ስንመረምር የምናያቸው ማለት ነው። ግን ለምሳሌ አይቦል ኳሱን ለአራት እንደዚህ ብንከፍለው፣ ኳድራንት ብንከፍለው 1 2 3 4 ብንለው ብዙ ጊዜ ዲፊዩዝ ቢሆንም በግማሽ ኳድራንት ነው የሚቀረው። ሙሉ ለሙሉ ሰርክል ከመቅላት ይልቅ በአንድ ኳድራንት ወይ በዚህ ወይ በዚህ ነው የሚቀረው ዲፊዩዝ ቢያደርግ ማለት ነው። ስለዚህ ይሄ እንደ ሲሆን ክሊኒካሊ ኤፒስከለራይቲስ ነው ብለን እንላለን ማለት ነው። ስለዚህ ክሊኒካል ፊውቸሩ ነው። ኮዙ በምን ምክንያት ነው የሚመጣው? ብዙ ጊዜ ኮዙ አናውን አይታወቅም። ከሰውነታችን ካለ በሽታ ጋር የመገናኘት አቅሙ ሬር ነው፣ በጣም ዝቅ ያለ ነው። ሞር ስከለራይቲስ ቀጣይ ክፍል የምናየው ላይ በጣም ከበድ ያለ ነው። እሱ ከሲስተሚክ ካለ ኬዝ ጋር ከሌሎች በሽታ ሰውነታችን ካሉ በሽታዎች ጋር የመገናኘት እድሉ ያኛው ይሰፋል። ይሄ ቀነስ ያለ ነው። ብዙ ጊዜ ሴቶች ላይ ነው የሚከሰተው። ነገር ግን ይሄ ሪከረንት አለው፣ በጣም የመደጋገም ነገር አለው። ስንጠይቃቸው ታካሚዎቻችን ክሊኒካሊም የሚነግሩን የሪከረንስ የመደጋገም ነገር አለው። ብዙም ከበድ ያለ አይደለም፣ እይታም አይቀንስም። እዚህ አካባቢ ብሬኑ አካባቢ ስላልሆነ ማለት ነው። ኢንዚስ ኬዝ እንዴት ነው ግን የምንለየው የሚል ጥያቄ ሊኖር ይችላል። ተመሳሳይ ኮንጀክቲቫል ብለድ ቬዝል አለ፣ ዝቅ ሲል ኤፒስከለራል ብለድ ቬዝል አለ፣ ከታች ደግሞ የስከለራል ብለድ ቬዝል አለ። እንደዚህ ብያችሁ እና የትኛው ነው የቀለው የሚለው መለየት ትንሽ ከብዳል አይደለም። ምክንያቱም ኮንጀክቲቫል ከቀና ከኮንጀክቲቫይቲስ ጋር ኤፒስከለራል ከቀላ ኤፒስከለራይቲስ ጋር ስከለራል ከቀላ ደግሞ ስከለራይቲስ ነው በሽታው ብለን እንለያለን ብለና እስቲ አንዳንድ ነገር ልንገራችሁ አሁን እንዴት እንደምንለየው። ለምሳሌ የኮንጀክቲቫውና የኤፒስከለራው ሲቀላ ይሄ ኮተንቲፕ አፕሊኬተር ይባላል። ይታያቸዋል። ኮተንቲፕ በዚህ ስንነካው ሙቨብል ነው የኮንጀክቲቫል እና የኤፒስከለራል ብለድ ቬዝል ማለት ነው፣ ይንቀሳቀሳል ማለት ነው። ዲፕ ዳውን ያለው የስከለራል ብለድ ቬዝል ግን አይንቀሳቀስም። አንድ የምንለይበት ነው። ሌላው ፌናይሊፍሪን የሚባል ድሮፕ 10% አለ። እሱን ድሮፕ ስናረግበት ቫዞ ኮንስትሪክተር ነው፣ ብለድ ቬዝል የማጥበብ ነገር አለው። የኮንጀክቲቫል እና የሁለተኛው የኤፒስከለራል ያለው ብለድ ቬዝል ምላሽ ይሰጣሉ፣ ይጠባሉ፣ ብሊች ያደርጋል፣ ነጣ ይላሉ። ምክንያቱም የደም ትቦ ሲጠብ መቅላት አይታየንም፣ የመንጣት ነገር ይኖረዋል ማለት ነው። ነገር ግን የስከለራው ግን ዲፕ ዳውን ጠብታው አይሄድም እና መልስ አይሰጥም። የምናደርገው የስከለራው ከቀላ ለዚህ መልስ አይሰጥም፣ እንደነበረው ነው የሚሆነው። ስለዚህ የአንድ የምንለይበት ነው። ሌላው ደግሞ ከለራቸውን ስናይ የስከለራው ላይ ያለው ሬድነስ ፐርፕል ወደ ፐርፕል የመሆን ነገር ነው ስናየው ማለት ነው። የሁለተኛው የኤፒስከለራው ላይ የሚቀላው ግን ብራይት ሬድ ነው፣ ወደ ፒንኪሽ የሚሆነው ግን ብራይት ሬድ ነው። ያኛው ወደ ፐርፕል ነው የሚሆነው። ከለሩ እዛ በጣም ብራይት በሆነ ኢንቫይሮንመንት ነው ማየት ያለብን እንደዚህ አይነት ኬዝ ከለሩን ለመለየት ማለት ነው። በዚህ የትኛውን የቀለው የሚለውን ለይተን ነው ትሪትመንቱም የሕክምናውም ነገር የበሽታውም አይነት የሚለየው ማለት። ስለዚህ ቅድም እንዳልኳቸው ኤፒስከለራይቲስ ሲሆን አሁን እያየ ነው ብዙም ቀለል ያለው፣ ከታች ያለው ግን ዲፕ ዳውን ያለው ብለድ ቬዝል ሲሰፋ ስከለራይቲስ ያለው ግን እሱ ከበድ ያለ በሽታ፣ ስለዚህ መለየት ግድ ነው ማለት ነው። ሌላው ደግሞ የብለድ ቬዝሎቹ አቀማመጥ ስናይ የስከለራው ሲሆን ፊውቸሩ እንደ ሃሽታግ የሚመስል ነገር ነው ያለው። ግን የኤፒስከለራል ግን ራዲየት የሚያደርግ ፊውቸር ነው ያለው። እንደገና ከስከለራው የታችኛው ሲቀላ ተያይዞ የእብጠት ነገር አለው እና በጣም ፔንፉል ነው፣ ህመም አለ። እንደውም የስከለራይቲስ ጊዜ የታካሚዎች ማታ እንኳን ከእንቅልፉ ሊቀሰቅሰው ይችላል። ይሄ ኤፒስከለራይቲስ ግን ፔንለስ ነው፣ ብዙም ፔን የለውም። ስለዚህ የኤፒስከለራይቲስ አይደለም እያየን ያለ ነው። ሁለት ፊውቸር አየን፣ ኖጁላር እና ዲፊዩዝ የሚያደርግ ነው። ኮዞቹን አየን፣ ብዙም ማናውን ነው ሴቶች ላይ በዛ ይላል። ትንሽ
ኢሪቴት የማድረግ ምናምን እነዚህ ምልክቶች ምናምን አሉ። ጠቅለል ሲል ህክምናው ደግሞ ምንድን ነው? ስቴሮይድ እንሰጣለን ላይክ ዴክሳሜታሶን እንድ ሲስተሚክ ፒኦ ብዙም አይሰጥም፣ ግን አንዳንዴ ነን ስቴሮይዳል የሆኑ አንቲ ኢንፍላማቶሪ ድረጎች አሉ ላይክ ኢንዶሚታሲን፣ ፍሎሮቢፕሮፊን ምናምን የሚባሉ እነሱን በመስጠት ማከም ይቻላል። ብዙ ጊዜ ሰልፍ ሊሚቲንግ ነው። ከ2 እስከ 3 ዊክስ ራሱን የማዳን ነገር ይኖራል እና ቶሎ የመዳን ነገር አለው። ግን እንዳልኳችሁ ሪከረንት ነገር ነው። ስክለራይቲስ ግን ሲሆን የታችኛው ሲሆን ግን ከበድ ያለ ነው። ቀጣይ እሱን ደግሞ ሰፋ አድርገን እናየዋለን ማለት ነው። ይመቻችሁ።